በርስ መከባበሩ አለ ወይ? ለስፖርት እየተሰራ ነው ወይ? ምክንያቱም በስፖርት ብዙ ያለፉ ሰዎች አሉ አብረዋችሁ። ስለዚህ እንዴት ነው አሁን ላይ ያለበት ሁኔታ? አንተ ደግሞ አይ ቲንክ ወደ 70-80 ልጆችን ይዘህ እያሰራ ነው ያለው። በስፖርት ብዙ አመት ቆይተሃል። ከ10 ምናምን በላይ በማሰልጠንም በተጫዋችነትም ብዙ ጊዜ ቆይተሃል እና አሁን ላይ ያለበት ሁኔታ ጤናማ ነው ወይ ወይስ እንዴት ነው? መፍትሄውስ ምንድን ነው ብለህ ታስባለህ? ጥያቄው ምንድን ነው? በቀጥታ ሲገለጽ በአሰልጣኞች መሀል ያለው ሽኩቻ የደብረ ማርቆስ እግር ኳስን አቀጭጮታል። ማራመድ አልቻለም። አንዱ ነው የማይሰሩበት ምክንያት ምንድን ነው የሚል ነው። ይሄ ጥያቄ በሁለት አይነት መንገድ ነው የሚሆነው። አንደኛው መንገድ የሚረዳዱ አሰልጣኞች ወይም ደግሞ የሚደጋገፉ አሰልጣኞች እንዳሉ እንደኔ ሳይሆን፣ ለምሳሌ እኔ 2011 ነበረ ወደ አካዳሚ ከፍቼ ነበር እና ከዛ በኋላ ኮሮና ነው ያቋረጠኝ። ያኔ በ50 ብር ነበር የከፈትኩት። ያንን እያሰርኩ እያለ ኮች አብይና ኮች ምቴ ለመክፈት ፍላጎቱ ነበራቸው እና እኔን መጡ ያናገሩበት መንገድ ለእኔ ያላቸውን ከበሬታ ያሳይ፣ የእውነት ለመናገር ማለት ነው። ምክንያቱም አንተ ነህ መጀመሪያ የጀመርከው ይሄን ነገር። ስለዚህ እኛ ደግሞ እንደዚህ ያስባል፣ ምን ይሰማል፣ ከቻልን አብረን እንስራ፣ ካልቻልን ደግሞ በራሳችን የሚል ሀሳብ ነበር እና በወቅቱ በጣም በቃ ደስ የሚል ስሜት ነው የተሰማኝ ለኔ። ምክንያቱም ታላቆች ናቸው፣ ግን ለኔ ያላቸው እንትን በጣም ደስ የሚል ነበርና እንደዚሁም ሁላ የነ ዶክተር አሸናፊ አካዳሚ ፀሐይ አካዳሚ ነው ከፍቼ ስንቀሳቀስ ምን እናግዝህ፣ ምንድን ነው ያለው ነገር፣ ከጎንህ ነው። እኔ እንደውም በረከትም እየደወለ አንተ ሳትኖር እኔ መሸፈን እችላለሁ የሚል ቅን አስተሳሰብ አለ። ዶክተር አሸናፊ መምህሬ እዚህ ዲግሪ አስተማሪ መምህሬ እና ከዛም አልፎ አሁን ባለበት ደረጃ እስኪ ቺንቺን ደብዳቤ ያስገባ ቢያግዙህ እንደዚህ እናርግ እያለ ቅን አስተሳሰብ ይዘው የሚራመዱ ሰዎች አሉ። እንዲሁም የዳኝነት አካዳሚ ወደ እንድማጣ ትምህርት ቤት ነው የማስተምር። እንድማጣ መጥቶ በሚያስፈቅድበት ሰዓት አንተ ነህ እኛ የመጣን ሜቢ የአንተ ልጆች እዚህ የሚሰለጥኑ ልጆች ካሉ አንተ እንድትጎዳለን፣ እኛ የሌሉ ልጆች ካሉ ወደኛ ስለሚቀርቡ መልእክት እናስተላልፍ ብለው ነው የመጡ እና በጣም መልእክቱ እሱም ሲያስተላልፉ እኔም ብቻ ሳይሆን የትኛውንም አካዳሚ የትኛውንም ፕሮጀክት በማይነካ መልክ ነው ሲያስተላልፉ ነበር። እኔ አሰለጠኑኝ የኳስ አባቶች ናቸው፣ ግን በጣም ሪስፔክት በጣም ደስ ይላል። በዛው ልክ ደግሞ ሌላ ሞራል በጣም በቃ ይሄ እንትን ማለት የመጓተት አንዱን ጥሎ የማለፍ ነገር ይታያል። ከአንድ ወገን አካባቢ ይታያል። እሱ መጥፎ ነው። ይሄ እንዴት ተጀመረ ብትለኝ፣ ለምሳሌ እኔ አካዳሚ ከመክፈቴ በፊት ፕሮጀክት ነበር። 2 ፕሮጀክቶችን አሳልፌያለሁ። ከዛ በፊት 6 ዓመት ማለት ነው። መሀል ላይ ያለው ፕሮጀክት ስቴዲየም ነው ማሰር። ስቴዲየም አሰርቼ ስጨርስ ልጆቹ ፒክ ተደርገው ተመርጠው ኩሊንግ ዳውን አልሰራችሁም እና እኔ ላሰራችሁ ይባላል። በጣም የሚያሳዝን ነው የእውነት። እኔ ሰርቼ ጨርሼ ሄጄ ልክ ከስቴዲየም ሲወጣ ነው ተብሎ እንደዚህ አይነት ነገር የሚታይበት ነበር። አዎ ኑ እንደገና ከኔ ጋር አይነት ነገር አለ። 3-4 ልጅ ተመርጠው ማለት ነው። ሰርቼ ጨርሼ ሄጄ ማለት ነው። ሄጄ 3-4 ልጆች እንደዛ ይደረጋል። ሊገባኝ ሁሉ አልቻለም እና አንዳንዴ ተውኳቸው። ስም መጥቀስ ስለሚቻል የአብስራ የሚባል ልጅ፣ አበው የሚባል ልጅ፣ አንድ ደግሞ አሁን አዲስ አበባ ሄዷል ያሬድ ነገሰ። እነዚህ ልጆች መጥቀስ ይቻላል። ከዛ በኋላ በተከታታይ ተውኩት። እንደውም ያን ሁላ እኔ በኋላ በመጨረሻ ተውኩት። የኋላ ልጆች ግን መጥተው ይላሉ። እንደዚህ አይነት ነገሮች ተፈጠሩ። ከዛ በኋላም ወደ አላስፈላጊ ነገር ሄደ። ሌላውን እንግዲህ የሚመለከተው አካል ስለሚያነሳው ብዬ ነው እንጂ በሌላው አካልም እኔ በቃ ደስተኛ አይደለሁም። በቃ ይሄ አውቃለሁ ባይነት ነው። እኔ አሁን ለምሳሌ ዶክተር አሸናፊ በኮቺንግ ዶክትሬት በኮቺንግ በትምህርቱ ደረጃ
በላይሰንሱ ከፍተኛ ነው። ተጫውቶ ምናምን ያለፈ ነው። ጠጋ ብለህ እንትን እውቀትን ሸር ማድረግ እንጂ እንደዚህ ነው ብለህ መዝለፍም አስፈላጊ ነው ብዬ አላምንም። እኔ ዛሬ አንተ ጋር ስለመጣሁ ወይም እነሱ ስላሉ አይደለም። ስፖርት ጽሕፈት ቤት ተሰብስበን ያነሳሁት ሀሳብ ነው ብዬ ያስቆምኩት። ለምንድን ነው እንደዚህ የሚደረግ በሰብሳቢዎች መሃል ማለት ነው። ስለዚህ እንደዚህ አይነት ነገሮች አሉ። ያ እየተበራከተ መጥቶ አባቦዝና ሜዳ ላይ በዚህ አይነት መንገድ መጣ። እኔ አካዳሚ ከከፈትኩ በኋላ አካዳሚ ሲከፍቱ አንድ ልጅ ይወስዳሉ። ቀጥታ መናገር ስላለብኝ ማለት ነው። አንድ ልጅ ሲወስዱ ለሚመለከተው አካል ደወልኩኝ። ለኮማንደር ዩኒቨርሲቲ ደውዬ ይሄ ልጅ ሄዷል፣ የምንወሳሰድበት መንገድ ግልጽ ቢሆን ምንድን ነው ብዬ ያመለከት። ምንም አይነት ምላሽ አልሰጠም። አንተ ነህ እንደዚህ ነው የወሰድኩበት ልጅ እንደዚህ ነው የሚል በፍጹም ምንም አይነት ምላሽ አልሰጠም። አልተደረገልኝም። ያኔ ሞራል የተነካ አላቆም። ለምን እንደው ቪዲዮ አለኝ የሚገርም አይችልም። አሁን በስፖርት ጽሕፈት ቤቱ እንትን አይችልም። ማሳወቅ አለብህ። ለምሳሌ ይሄን የያዘ ልጅ የሚሄድ ከሆነ እሷ ሳትፈቅድ እኔ ሜዳ ስራ አላስገባም። ፎርፌ በቃ ልጁ አውት የሚደረግ በዛ ልክ ነው መሄድ ያለበት። ያው እኔ አላውቅም። ከዛ እንደውም የተሰጠኝ ምላሽ በሌላ ሰው የተሰጠኝ ምላሽ አንድ ተማሪ የመረጠው ትምህርት ቤት መማር አይችልም ወይ የሚል ነው። ኢንስትራክተር በኃይሉና ኢንስትራክተር ደረሰ ልጆች በፈለገው ይስሩ ስላሉን እንደዚህ አይነት ነገር ነው የተሰጠ። እሱ ግን አይደለም። በቃ እኔ የማምንበት ነገር አለ። እምነቴ ምንድን ነው? ታደለ ጎዱ ኮች ነው ይችላል፣ ልጆችን ማውጣት ይችላል። በቃ ሜቢ ልንዋዋስ ወይም ደግሞ ልጆች ሊሄዱ የሚችሉ ከፍ ብለው ክለብ ላይ 17 ላይ እድል ካላቸው ግን እነሱን ማሰር ያማል። ገብቷል? ሂደው ካንተ አካዳሚ የተሻለ ነገር ማግኘት የሚችሉ ከሆነ ጥቅም ማግኘት ከሆነ እነሱን ማሰር ያማል። በተመሳሳይ ደረጃ የሚሉህ ግን ናዚ ተገላበጥ የሚለው አስፈላጊ ነው ብዬ ስለማለም ነው። እና እንደዚህ አይነት ስራዎች ይሰራሉ። ከዛም አልፎ ሜዳ መከለል መጣ። እኔ እንደ ባለሙያ ምናልባት ባውዝ ነጉድ ለስራ ስትል የገጠመ ነገር አለ። እንዳሰራ እስከ መታገድ ደረጃ ደርሰ ነበር። የያዝካቸው ማቴሪያሎች ሁሉ ተነስተውብህ አግኝተሃል። ስለዚህ እስኪ ስለሱ የተወሰነ ነገር ነገር። በጣም ጥሩ። ይሄ ጥያቄ በጣም አሪፍ ነው። አሁን እነ ስሪቢ የሚባለው አካዳሚ የሚሰሩበት ሙሉ እንደዚህ እኔ ሰራበት የነበረው አካባቢ ነው። እንደውም የሆነች ሜዳ ህፃናቶች የሚሰሩባት ሜዳ እኔ ልጅ የሰራባት ነበር። ከዛ በኋላ ሲመጡ ሜዳ ሞልቷል ለቀቁ። አሁንም እዚህኛው ደግሞ በስተው ሴቶች ሲመጡ ለቀቁ። እዛኛው ሄድኩ። እዛ ሲመጡ ለቀቁና ወንዙ ዳር ሄድኩ። ወንዙ ዳር እየሰራሁ እያለ አንዱ በተከታታይ ሳምንት ሙሉ ወደ እኔ ሜዳ መጥቶ ኮን ይደረደራል። ዋናው ሜዳ ላይ ኮን ይደረደራል። ዝም ብዬ ነው እዚህ ዋርሚንግ አፕ ይሰራል፣ እዛ ሜን ፓርት አይነት ነገር ይሰራል። ከዛ በኋላ አንድ ቀን ሳምንት ሙሉ ስለሆነ በጣም ያመመኝና ጠጋርኩኝ። የሚሰራው ስራ ታርጌት ሹት ነው። ታርጌት ሹት እንግዲህ ዋርሚንግ አፕ ከሆነ እንደ ባለሙያ ያላቀም ትልቅ ፓወር የሚጠይቅ ነው። መቼ እንደሚሰራ እኔ በተማርኩት ትምህርት አውቃለሁ። ያንን ታርጌት ሹት ሲሰሩ ቆይተው ወደ ጌም ነው የሚለው። እኔ ሜዳ ላይ ሰርተው ወደዛ ደግሞ ሌላ ጌም ላይ ሄደው እዛ ላይ ስቶፕ አልኩኝ። በቃ ሜዳ ነው መከለል አለብህ እዛ ተጫዋች ስል ኳስ የእነሱ ልጆች እዚህ ጋር ናቸው። ኳስ ፓስ ያደርጋሉ። ሚዲያ ላይ ለመናገር ይደብራል፣ ግን ነገሩን ለማጥራት ሲል አንተ ፓስ አድርግ እንጂ ኮተታ ሙላ አለ። እኔ ያንን ማሰለጥነው ልጅ በዚህ ቶን በዚህ አማርኛ አልናገሩም።
እኔ አጠገብ ስላለው ድምፁ ወደ እኔ እንደተወረወረ አይ ነው። ከዛ በኋላ ወደ ሌላው አካል ላይ ሄደው ዲስከስ አድርጎ መጣ። አጠገቤ ላይ አነዝሮ ቦክስ አነዝሮ መሀል ላይ ስትራክ አድርገው እሱን ለማዳን የሚደረግ ጥረት በምክክር እንዳለ በቃ ያስታውቃል። ምንም ጥርጥር የለው ደፍሬ የሚናገረው ማለት ነው። መጣ ጠጋ ስለው አነዘረ። ልጆቹ ገቡ፣ እነሱም ተሯሩጠው መጡ። ያ መቼም አብሮ የኖረ ሰው የትኛውም ሰው ባህሪው ይታወቃል። መነጋገር አልነበረውም። ከዚህ በፊት ተናግሬያለሁ። ደረጀና እኔ ስናሰለጥን እባክህ እዚህ እናሰልጥን፣ እዛ ክረምት ላይ በጣም ጭቃ ስለሆነ ያቺ አካባቢ ደረቅ እና እዚህ እናሰልጥን እዛ ወይ አንዱን ያዝ ብለን ተነጋገርን። ነገር ግን ኋላ በወረራ አይነት ስታይል ነው የተያዘ እና እየሸሸን ያለ ፍቃድ እየሸሸን እንትን ከዚህ በኋላ እንደዚህ አይነት ድርጊቶች ተፈጸሙ እና እንደውም ሌላው አማርኛ ማለት እኔ አልናገርም እና እንደዚህ አይነት ነገር የሚጓትት ነገር እውቀት ካለ እኮ ሸር ለማድረግ ይምጡ። ቤታችን ክፍት ነው። እኛ እውቀት ነው የምንፈልግ። የትኛውም ሰው ያስተምር። ተማሪዎች ነን አይደለም? እኛ እነ ጋርዲዮላ ተማሪዎች ናቸው። በቃ ሰፊ ነው ፉትቦል። በአንዴ ዝም ብለህ ጨልፈህ ብቻ አድርገህ መጠጣት ነገር አይደለች ያለ ዓለም ላይ ዛሬ አንደኛ የነበረው ክለብ ያ የሚያሳይህ የእሱ እውቀት ብዙ የፉትቦል እውቀት በአንዴ የምትጨበጥ ማለት ነው። በዛ ደረጃ ነው። ስለዚህ ያስተምረን አካል ካለ እኛ ክፍት ነው እውቀት አለን የሚሉ ከሆኑ ማለት ነው። ይሄ እንቅፋት ሆኖ አብዛኛውን ጋር ግንኙነት የሌለም። እንደዚህ እኔ አንድ ምሳሌ ልንገርህ። ለምሳሌ የደብረ ማርቆስ የቀድሞ ስፖርተኞች ማህበር የሚል ድረገጽ አለ። ማንም ይክፈተው። ያ ድረገጽ ግን የቀድሞ ስፖርተኞች ማህበር ማን ነው? ጋሼ ነው፣ የእሱ ነው፣ የእሷ ነው፣ የእሱ አንድ አካዳሚ ነው ግን የሚለቀቅበት። ለምን? የአንድ ሰው አካዳሚ ብቻ ነው ፕሮፋይል የሚለቀቅበት። አልጠየኩም። እኔ አልጠየኩም። በሚመለከተው አካል ስላለ በአብዛኛው እኔ አልጠየኩም። እዚህ ጋር አልጠየኩም። በተጨማሪም አንድ ምሳሌ ነገር ይሄ ችግር ባህር ዳር ድረስ ተከትሎኝ እንደመጣ መናገር ይችላል። ባህር ዳር ላይ ስትሄዱ አብራችሁ አንድ ካምፕ ሁኑ ተባለ እና ተረዳዱ። ምስራቅ ጎጃም እና ደብረ ማርቆስ አንድ ናቸው። ደረጀም ስለነበረ በቃ ምንም ችግር የለም አንዱ ነገር እንጨዋት ዛሬ በኃይሉ ልጆችን በደንብ ስላላየሁኝ እባክህ ልጆችን አውጣልኝና አቋቋማቸውን አይቼ ትንሽ ያሳያለኝ። ከዛ እሺ እንደ ዋርሚንግ አፕ ትንሽ ሰውነታቸው ማላቀቂያ ይሆናል ብዬ ሜዳ ፈልጋለሁት። ከዋናው ሜዳ በዚህ በኩል የሆነች አስፋልት ነገር አለች። ከዛ በኋላ የሆነች ቦረቦር ሜዳ አለች። እዛ እንሄዳለኝ። እሺ ሄድኩ። እዛ ሂጄ ሜዳውን ሳየው ትንሽ የሚያንቀሳቅሳል፣ ተበላሽቷል። ሜዳው መንገድ ገብቶታል፣ ድንጋይ ይሆናል እና እዚህ ጋር ከለልኩና እዚች ጋር አልኩና 11 ልጅ አስገብቼ ራሳችሁ ዝም ብላችሁ ፓስ ታገኙ ፓስ እያደረጋችሁ እንደ ዋርሚንግ አፕ ተጠቀሙ አልኩኝ እና አንጦ ፊሽካው ለኔ ይስተኛል 15 30 ደቂቃ ይሄን ያደርግ። በዛ መሃል ሁለት አገቡ። ማታውኑ ይሄ ነገር ደብረ ማርቆስን የወዳጅነት ጨዋታ ሁለት ለባዶ አሸንፈን ወራል ተብሎ በሚዲያ ተለቀቀ። የሚያሳዝን ይሄ እውነታው ይሄ ልጆቹ እንቅልፍ አልተኙም። ጠዋት በቃ እንቅልፍ አልተኙም። በቃ አሟቸው ወረለክ አይቶ እኔም ጥፋተኛ ስልክ መሰብሰብ ነበር አይቶ በቃ ኮች አሉት ዋስንስ እንዴት እንደዚህ ብላ አስገብተ እንዴት እና ይቀርጹ ነበር ለካ ነው ይርቅ እኔ ያን ሁላ ያለክ አንተ በበጎነት ነው ያደረኩት። እነሱ ግን ይሄ እዛ ድረስ ተከትሎ የሚሄድበት ነው እና በኃይሉን ሳናገረው ነው ይቅርታ አለ። እኔ አላወኩም መለቀቁና እንዴት ታደርጋለህ አልኩት እና ግን ኋላም ውጤቱ ታየ። ጨዋታውም ስለታየ 2-3 ጨዋታ ስለታየ ማለት አምነው ነው የመጡ። ግን በዚህ ደረጃ ነው ተከትሎ የሚሄድ እኔ ነኝ እንደዚህ እንደሆንኩ ኖርማል ልብስ ለብሼ እኮ ፊሽካ ይዤ መስመር ዳኛ የለው ምናምን እኔ እኮ ገብቼ በቃ እንዳይጋጩ ብቻ ነው ግጭት እንዳይፈጥሩ እንዴ አንተ ይሄን ያህል ዓመት አሰልጠኝ ይጠበቃል ነበር ጨዋታው። መስመር ዳኛ የለውም ምንም የለውም። እኔ ነኝ መሀል የገባው። መሀል ገብቼ
ትንሽ እንዲንቀሳቀሱ ነው። ነገ ልትጫወት ዛሬ ወዳጅነት ጨዋታ አቋም መለኪያ ታደርጋለህ። በየትኛው ሳይንስ ተለምኜ እኮ ነው የወጣሁ ወደ ሜዳ እና እዚህ ድረስ እና ተለቆ ሳይሆን ራሱ አመመኝ። ምን ማለት ነው? ስለዚህ እንደዚህ አይነት ወጣሽ አካላቶች ናቸው እየፈረሰ ያለ። በዚህ እንዳትጠራጠር የሚፈርስ በእንደዚህ አይነት አካል ነው የሚፈርስ። ስለዚህ እነዚህ ሰዎች ወይም ደግሞ የሚመለከተው አንድ ሰው ሊታረም ይገባል ከስር። በቃ ዶክተር አሸናፊ ጋር ነው የሚጠይቅህ። ስፖርት ጤናማ እንዳይሆን ብዙ ምክንያቶች አሉ። ያው ትናንትና ላይ ጋር በነበረው ውይይት ጋር ብዙ ነገር ጠቅሳል እና እስኪ ምናልባት እንደው አንተ በቃ ስፖርቱ እንዲህ ለመቀጨጩ የራስ የሆነ ምክንያት አለ ብዬ አስባለሁኝ እና እስኪ እነሱን እስኪ አጠር አድርገህ። ያው ከኔ በፊት የነበሩ ወንድሞቼ በደንብ በዲቴል ነገሮችን ሲያስረዱ እንደነበረ ያው የምናስታውሰው ሆኖ እኔ አሁን ቅድም የተገለጹትን አጽንኦት መስጠት ነው እንጂ የተለየ ምክንያቶች አሉ ብዬ አላምንም። በእርግጥ አሁን እንደሚባለው ያን ያክል የጎላ ያለመግባባት ችግር ሳይሆን አብሮ የመስራት ችግር ነው የምለው። አለመግባባት የሚለው ያው ኔጌቲቭስ ከመሆኑም አንጻር የብዙሃኑን እንትን በአንድ ሰው በሁለት ሰው ዶሚኔት አናድርገውና ካለመግባባቱ ይልቅ አብሮ የመስራት ችግር አለ ቢባል እኔ የተሻለ ይገልጻል ብዬ አስባለሁ። ለምንድን ነው እንደዛ የምልህ? ግጭቶች ይኖራሉ በዓለም ላይ እንኳን አይደለም በስልጠና እና ረጅም ጊዜ በሚወስዱ ሀሳብ በሚፋጭባቸው ሁኔታዎች አንድ ጌም ላይ እንኳን አሰልጣኞች ይጋጩት እናያለን እኮ በማትረባ ኢንሲደንት የምትፈጠር። ስለዚህ ብዙሃኑ ቅድምም ኮች አንተነህም ሌሎቹንም የገለጹትን ስታስታውስ ከብዙሃኑ ጋር ችግር የለም። ከብዙሃኑ ጋር አብሮ የመስራት ግን የመቀራረብና የመደጋገፍ ችግር እንዳለ ያሳያል። በሚፈለገው መጠን ስፖርቱ እንዳያድግ አንዱ እንቅፋት የሆነው እሱ ነው። ስለዚህ እኔ ወደ መፍትሄውና እንደው አብሮ ለመስራት ምን ያስፈልጋል እንደዚህ አይነት ነገሮች ላይ ብናተኩር ነው እኔ ፐርሰናሊ። ምክንያቱም በእርግጠኝነት የምነግርህ የሚሰራ ሰው ይጋጫል። አሁን ለምሳሌ የፀሐይ እግር ኳስ አካዳሚ እና አንተነህ ያለው አካዳሚ ሊጋጩ የማይችሉት አብረው ስለማይሰሩ ነው። የሜዳቸው ይረራቃል። ስለተዋደድን ብቻ አይደለም። አንዳንድ ጊዜ ደግሞ ስትቀራረብ ደግሞ እንዲህ አይነት ችግሮች ይፈጠራሉ እና ሞሮፍ እንደዚህ አይነት ችግሮችን አሁን ላይ ጎልተው የወጡት ሌትሊ ወደ ስልጠና ውስጥ የገቡ አካዳሚዎችና ሌሎች እነዚህ ፕሮጀክቶች እንዴት መስራት እንዳለባቸው በጋራ ንግግር የለም። እኔ በልጥ ፉክክር አለ። ፖዚቲቭ ነው ፉክክሩ፣ ነገር ግን ህግን መሰረት ያደረገ። ለምሳሌ የተጫዋች ዝውውር ቅድም ሲነሳ ነበር። ዝም ብለህ አንተ ሬጅስተር የተደረገን ተጫዋች ከአንድ ክለብ ወደ አንድ ክለብ መውሰድ አትችልም፣ እውነት ነው። ነገር ግን ቅድም እንደተባለው አሰልጣኙ ጋር በመነጋገር ልጁ ጋር በመነጋገር ይሄኛው ይሻለኛል ብሎ ልጁ መርጦ በእውቅና ከፌዴሬሽን ጋር ተሰጥቶት ቢሄድ ኢዚ። ምክንያቱም አንደኛ ማንም ሰው ልጁን ይዞ እስከ መጨረሻው የኔ ልጅ ነው ብሎ እንደ ሀብት እኮ ይዘው፣ ነገር ግን እንደው ዝም ብሎ ተነስቶ ደግሞ እንደ ሱቅ እንደተቀመጠ ዕቃ ብድግ አድርጎ ሲወሰድ ደግሞ ትክክል እኮ ነው። የሆነ ፊሊንግ ይሰማል። ለምን አንተ የከፈልከው መስዋዕትነት እንደ ቀላል ነገር ታይተዋል ማለት ነው። ስለዚህ ባለፈውም እኔ በዚህ በኦንላይን እንትን ላይ በነበረው ህጻናት ላይ በሚያሰለጥኑ አሰልጣኞች የሚከፍሉት ዋጋ በጣም ከፍተኛ ነው። እኔ ባለፈውም አንተነህ ያለው አካዳሚ ኦልሞስት ለሁላችንም አርአያ ሊሆን የሚችል እንግዲህ በሱ ትከሻ ነው እኛ የምንገባው። ለምን መደላድሉን እኮ ብዙ ውጣ ውረዱን ፈጥሮታል። አሁን እኛ ዘለን እየገባን ነው። ለምን መዋኛ ገንዳው ተሰርቷል። መዋኛ ገንዳ በሌለበት ግን መዋኛ ገንዳ ሰርተን የምትዋኘው። ስለዚህ አሁን ሸክሙ እዛኛው ላይ ቢቻል እንደው ታንኪው ብለህ እኛ ራሱ የልምድ ልውውጥ አድርገህ ምንድነው ችግሩ እንዴት አድርገህ ተፈታው ብለህ ብትወስድ ብዙ ነገር መማሪያ ያመጣል። ይሄ ለራሱ ለአካዳሚው የሚከፍተው የሚሆን ለፕሮጀክቱ የሚሆን ይጠቅመዋል። ምክንያቱም አንድ ሰው የወደቀ የተነሳበትን አንተ ሳትወድቅ እንድታልፍ የምትደረግበት መንገድ በጣም ብዙ እኮ ነገር ሴፍ ታደርጋለህ። ትናንትና እንደ አርአያም መጨረሻ ላይ ኮንክሉዥን ሲሰጥ የተናገርኩት ይሄንን አጽንኦት ሰጥቼ ነው። ስለዚህ አሁን ምንድነው እኔ እንደ አንድ መውጫ መንገድ የማደርገው
አንደኛ በኮቾች መካከል ተቀራርቦ የልምድ ልውውጦች፣ የአሰራር ሂደቶችን ሼር የሚደራረጉበት ማህበርም አለ። ማህበሩ መመለስ አለበት ወደ ቀድሞ ስራው። ምንም እንኳን ውድድር የለም እንደዚህ የለም ብለን ስታክ ብናይ ቢደረግ እነዚህ ነገሮች አጽንኦት ሰጥቶ ከደጋፊ ማህበር፣ ከመንግስት አካላት እንዲሁም ከኮቾች፣ የወላጆች ብን የሰልጣኞች ወላጆች ምን ይላሉ ሁሉም ነገር ያካተተ ውይይት ተደርጎ ስፖርቱ የሚጠቅመው በጋራ ያንን ነውና የሚጠቅመው እዛ ላይ ቢተኮር የሚል ሀሳብ አለኝ።